ሃይ እንደምን አላችሁ? ስጠኛ አምባቸው ነኝ። እንደምን ቆያችሁ? እንደምን አላችሁ? ዛሬ እንግዲህ ላወራችሁ የመጣሁት ምንድነው በተለይ ለ12ኛ ክፍል ተፈታኞች እንዲሁም ደግሞ 6 እና 8ኛ ክላስ ተፈታኞችን ጨምሮ ፈተና ወይ ደግሞ ናሽናል ኤግዛም እንደመድረሱ መጠን ብዙ የተለያዩ ጥያቄዎችን ስለደረሱ ከዚህ በኋላ በተከታታይ እንግዲህ በታምኔል ላይ ለመጥቀስ እንደሞከርኩት ለ11 ዓመት ያክል በማስጠናት ቆይቻለሁ። የ11 ዓመት ያክል የማስጠናት ልምድ አለኝ። ስለዚህ ከዚህ ልምድ ተነስቼ ተማሪዎች 12ኛ ክላስ ተማሪዎች በተለይ ከዘንድሮ የኢንትራንስ ፈተና ተፈታኞች ማለት ነው እንግዲህ ከ9 ጀምሮ ስለሆነ ፈተናው የሚመጣው ኢንትራንስ ከቨር የሚያደርገው እንዴት አድርጋችሁ ከ9 9 10 11 12 በዚች ባለችው ጊዜ ውስጥ በኢፌክቲቭሊ ታይማችሁ ተጠቅማችሁ አንብባችሁ ተዘጋጅታችሁ ጥሩ ውጤት ማምጣት እንደምትችሉ ያን ሚስጥሩ እንግዲህ እንዳልኳችሁ የ11 ዓመት የማስጠናት ልምዴን ላካፍላችሁ እወዳለሁና ለዚህም እንግዲህ ተዘጋጅቻለሁ። አዘጋጅቼ ከዚህ በኋላ በተከታታይ በዩቲዩብ ማለት ነው በዩቲዩብ ቪዲዮ ሰራላችኋለሁ ማለት ነው። ይሄ ይዘቱ ምንድነው የሚያካትተው? አንደኛ እንዴት አድርጋችሁ እስካሁን እንግዲህ ምናልባት ወደ 7 ወር 6 ወር አካባቢ 5 ወር አይደለ አሁን ጠር ላይ ያለ ነው 5 ወር ሆኗችኋል እንግዲህ 12ኛ ክላስ ከገባችሁ እንኳን ማለት ነውና ከዚህ በኋላ ያላችሁ ጊዜ ሜቢ 5 ወር ወይ 6 ወር እስካሁን ጊዜ እንዳለፈው ሆኖ በዚች ባለችው ጊዜ ውስጥ እንዴት አድርጋችሁ ነው በፊት የነበራችሁን ፓራዳይም ሽፍት አድርጋችሁ ማለትም እንግዲህ ረጅም ሰዓት የማጥናት ልምዳችሁን እናንተ ሁላችሁም ታውቃላችሁና ምናልባት ከዚህ በፊት ስታጠኑ የሚሰለቻችሁ ከሆነ ኢፌክቲቭሊ ታይም ቴብል አውጥታችሁ በፕሮግራም ማታጠኑ ከሆነ ዴይሊ ማለት ነው ለኢንትራንስ የሚያዘጋጅ አይነት ሁኔታ ላይ ካልነበራችሁ እንግዲህ ያ ሁሉ ሂደት ማለትም የማጥናት ፓሽን ውስጣችሁ በቃ የሆነ የሚቀጣጠል ነገር ውስጣችሁ የሚቀጣጠል ነገርና ያንን ውስጣችሁ የሚቀጣጠለውን ፓወር ኢነርጂ ተጠቅማችሁ እንዴት አድርጋችሁ በአጭር ሰዓት ውስጥ ተዘጋጅታችሁ ከ9 እስከ 12ኛ ክላስ ያለውን ትምህርት ሳብጀክቶች ከቨር አድርጋችሁ በጣም ማለት አይደለም ግን ሰክሰስፉል ሆናችሁ ጥሩ ውጤት አምጥታችሁ ማለት እንዴት እንደምትችሉ ያንን ነው ሚስጥሩን የምነግራችሁና ያንን ነው በተከታታይ ቪዲዮ ዲቴል ላስረዳችሁ የምፈልገው ማለት ነውና ያንን እንግዲህ ሁላችሁም ዩቲዩብ በመግባት ዩቲዩብን በተከታታይ የሚለቀቁት ቪዲዮዎች ማየት ብቻ ሳይሆን እዚህ ከፕሮግራም ጀምሮ እንዴት ማጥናት እንዳለባችሁ እንዴት መጠቀም እንዳለባችሁ ምን ላይ ትኩረት ማድረግ እንዳለባችሁ እያንዳንዱ ሳብጀክቶች ኢንዲቴል ከ9 ጀምሮ ፈተናው ምን ላይ ትኩረት ሊያደርግ እንደሚችል ሁሉ እያንዳንዱን ኢንዲቴል እሰራላችኋለሁ ማለት ነው። ፈተናው እንዴት ምን ከበር ያደርጋል፣ ስለዚህ ምን ላይ ነው ፎከስ ማድረግ ያለባችሁ በዚህ ባለ ጊዜ ውስጥ በዚህ በ5 ወር በ6 ወር ውስጥ ምን ያክል ሰዓት በቀን ምን ያክል ሰዓት ተጠቅማችሁ ፕሮግራማችሁን እንዴት አድርጋችሁ ይሄንን መጽሐፍ ከበር አድርጋችሁ በአጭር ሰዓት ውስጥ ተዘጋጅታችሁ ጥሩ ውጤት ማምጣት እንደምትችሉ ይሄንን የሚያስችል በቃ ባጭሩ ይሄንን የሚያስችል አንድ ሚስጥር ነው ይዤላችሁ መጣሁ ማለት ነውና ይሄን እንግዲህ እስካሁን ለረጅም ጊዜ 12ኛ ክላሶች ስፔሻሊ አዲሱ ካሪኩለም እንኳን ከመጣ ጀምሮ 12ኛ ክላሶችን እያስፈተን እንገናኛለን። ግን ደግሞ አንድም ተማሪ የወደቀብን ተማሪ የለም እስካሁንና ስለዚህ ያንን ሚስጥር ለልጆቻችን ለተማሪዎቻችን እንደ ድርጅት የምንሰጠውን ሚስጥር ነው ዛሬ ከዚህ በኋላ በቪዲዮ ሁላችሁም ከጠረፍ እስከ ጠረፍ ያላችሁ ኢትዮጵያውያን ተማሪዎች ሁላችሁም ጋር ደርሶ ሁላችሁም እንድትጠቀሙበትና ሀገራችን እንግዲህ እስካሁን እንደምታውቁት በጣም ኢንትራንስ ተፈታኝ ተማሪ በጣም ብዙ ነው። ነገር ግን የሚያልፈው በጣም ጥቂት ስለሆነ ይሄንን ቀልብሰን ምናልባት ዓላማ ዋናው እሱ ስለሆነ የተቀልብሶ ብዙ ተማሪ ማለፍ የሚችልበትን አውድ መፍጠር እችላለሁ ከሚል ሞቲቭ ነው ተነስቼ ልሰራላችሁ የፈለኩት። ስለዚህ ሁላችሁም ይሄን እዚህ ዩቲዩብ ላይ የምለቀላችሁ ቪዲዮ በማየት እንዲሁም ደግሞ ዩቲዩብ ላይ ብቻ ሳይሆን እዚህ ከምለቃችሁ ቪዲዮ ባሻገር በቲክቶክ ከዚህ በኋላ ቲክቶክም በቅርብ ቲክቶክ ከፍቻለሁና እዛ ላይ ላይቭ እየገባው ሁላችሁም ዳይሬክት እየደውላችሁ ሀሳባችሁን እየነገራችሁን ጥያቄ እየጠየቃችሁን እንዴት ማድረግ እንዳለባችሁ እያንዳንዱ ነገር የማማከር አገልግሎት እሰጣለሁ ማለት ነው በቲክቶክ ማለት ነው። እሁድ በቋሚነት ላይቭ እየገባን እዛ ደግሞ እኔም እንደገና ደግሞ ብዙ አስጠኝ ሰራተኞችም አሉኝ ከዛ ደግሞ ሌሎችን መምህራኖችም እየጋበዝን የማማከር አገልግሎት እንሰጣለን ማለት ነው በዛ መንገድ ስለዚህ ሁላችሁም በያላችሁበት ሆናችሁ ይሄንን ዩቲዩብ ላይ የምንለቅላችሁ ቪዲዮ ብቻ በማየት
ያንን በመተግበር ለኢንትራንስ በቂ በሆነ መንገድ ተዘጋጅታችሁ እንግዲህ በቀላሉ ኢንትራንስ ማለፍ ትችላላችሁ። አሁን እንዳሁኑ ጊዜ እድል የለም። በቃ የአሁኑ እድል ይሄ ካሪኩለም ለሚያጠና ተማሪ፣ ትንሽ ለተዘጋጀ ተማሪ ዋይዞ ነው። ትንሽ ለተዘጋጀ ተማሪ ማለፍ አይደለም ውጤት ሰቅሎ የሚያልፍበት አይነት ነውና ምክንያቱም ከ9 እና ከ10 ነው 50% ከቨር የሚያደርገው 11 እና 12 ሲደርሱ እና ትንሽ ተዘጋጁ 9 እና 10 እንደ ቦነስ በሉትና ሲምፕል ነውና ስለዚህ ያንን ኢፌክቲቭሊ ተጠቅማችሁ ጥሩ ውጤት ማስመዝገብ የምትችሉበት ጊዜ እና ሰዓት አሁን ነውና እቺን ጊዜ በደንብ ተጠቅማችሁ እንድታልፉና ነገ ሀገር ተረካቢ እንድትሆኑ ያንን በበኩል ላይ ጥሩ ዝግጅት አድርጌ ወደ እናንተ መጥቻለሁ። ስለዚህ በተከታታይ ቪዲዮን እንድትመለከቱና ቪዲዮ ላይ የምሰራላችሁን ደግሞ ፕሮሲጀር እያንዳንዱ ነገር እንድትከተሉ ለማሳሰብ ወዳለሁ። እንግዲህ በቅርቡ አሁን ከጥቂት ቀናት በኋላ በተከታታይ ቪዲዮን የምለቅ ይሆናል። ስለዚህ ሁላችሁም ላልሰሙት ዩቲዩብ ቻናልን እንዲያድግ ብዙዎች ደግሞ ጋር እንዲደርስ ቫይራል እንዲወጣና ብዙዎች እንዲጠቀሙበት ለማድረግ እንግዲህ ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ ለማሳሰብ ወዳለሁ። ስለዚህ በቀጣይ በተከታታይ ቪዲዮን እንሰራላችኋለን። ስለዚህ ቪዲዮን እንድትከታተሉና በዛ መንገድ ኢንትራንስ እንድትዘጋጁ እንዲሁም ደግሞ 8ኛ ክላሶች 6ኛ ክላሶችም በዚሁ ለነሱ በምሰራው እንዳስፈላጊነቱ ደግሞ ለእናንተ ለብቻም ልሰራ እችላለሁ። ስለዚህ ግን አሁን በቀጣይ በተከታታይ የምሰራው ከ9 በላይ ላሉ ተማሪዎች ነው። ስለዚህ 9ኛ ክላሶች፣ 10ኛ ክላሶች፣ 11ኛ ክላሶች እንዲሁም አጠቃሉ ደግሞ 12ኛ ክላሶችም ይሄንን ጊዜ ይሄንን የኔን አገልግሎት እንድትጠቀሙ ስል ለማሳሰብ ወዳለሁና አመሰግናለሁ። ሻሎም፣ ሰላማችሁ ይብዛ።